በተለይ በአዲስ ኪዳን ትምህርት የአምላክ የልዑል እግዚአብሔር አምላካችን ሰው መሆኑ ወደዚህ ዓለም መምጣቱ አምላክ ለምን ሰው ሆነ? እግዚአብሔር ለምን ሰው ሆነ? እግዚአብሔር አምላካችን ሰው የሆነ ወደዚህ ዓለም የመጣው ከሰማይ ሰማያት ወርዶ ባጭር ቁመት በጠባብ ደረት ተወስኖ ፍጹም ሰው የሆነው ስጋን የለበሰው ለምንድን ነው ሲባል ሰውን ለማዳን ነው። ሰው ምን ሆኗል የሚል ጥያቄ ያስነሳል። ለመዳን መታመም ያስፈልጋልና ሰው ምን ሆነ? በመጀመሪያ ምን አጋጠመው? ህመሙ ምንድነው? በምን ወደቀ? የሰውን ትልቁን ክብር አይተናል። እግዚአብሔር አምላክ ሰውን በክብር በታላቅ ክብር በመልኩ በአርአያው እንደፈጠረው አይተናል። በነፍስ በስጋ ሕያው አድርጎ መንፈስ ቅዱስን አሳድሮ በልጅነት አክብሮ ከሰማይ በታች ከምድር በላይ ያለውን ሁሉ ግዛ፣ ንዳ፣ ብላ፣ ጠጣ ብሎ ነው እግዚአብሔር አምላክ ሰውን የፈጠረው። ብርሃን አልብሶ ብርሃን አጎናጽፎ በክብር በልጅነት ክብር አክብሮ ነው የፈጠረው። ስለዚህ ግርማ ሞገስ የነበረው ታውቂው በተለይ በአዲስ ኪዳን ትምህርት የአምላክ የልዑል እግዚአብሔር አምላካችን ሰው መሆኑ ወደዚህ ዓለም መምጣቱ በአጭር ቁመት በጠባብ ደረት መወሰኑ ሰፋ ተደርጎ ትምህርት ይሰጣልና አምላክ ለምን ሰው ሆነ? እግዚአብሔር ለምን ሰው ሆነ የሚል ጥያቄ ነው ጥያቄው። አምላክ ለምን ሰው ሆነ ሲባል ያው ጠቅላላ ስናደርገው እግዚአብሔር አምላካችን ሰው የሆነ ወደዚህ ዓለም የመጣው ከሰማይ ሰማያት ወርዶ ባጭር ቁመት በጠባብ ደረት ተወስኖ ፍጹም ሰው የሆነው ስጋን የለበሰው ለምንድን ነው ሲባል ሰውን ለማዳን ነው። ሰውን ለማዳን ነው። እንግዲህ ሰውን ለማዳን ሲባል እዚህ ጋር ሰው ምን ሆኗል የሚል ጥያቄ ያስነሳል። ለመዳን መታመም ያስፈልጋልና የሰውን መዳን ከመናገራችን በፊት ወይም እግዚአብሔር አምላክ አዳነው ወይም ደግሞ እግዚአብሔር ሰውን ለማዳን ሰው ሆነ የሚለውን ከማየታችን በፊት ምን ማየት ያስፈልጋል ማለት ነው? ሰው ምን ሆነ? በመጀመሪያ ምን አጋጠመው? ለመዳን መቼም የግድ መታመም ያስፈልጋል። ህመሙ ምንድነው? በምን ወደቀ? ሰው የደረሰበት ነገር ምንድነው የሚለውን ማየት ያስፈልጋል። በመጀመሪያ በባለፈው ስንማማር የሰውን ትልቁን ክብር አይተናል። እግዚአብሔር አምላክ ሰውን በክብር በታላቅ ክብር በመልኩ በአርአያው እንደፈጠረው አይተናል። በነፍስ በስጋ ሕያው አድርጎ መንፈስ ቅዱስን አሳድሮ በልጅነት አክብሮ በገነት አኑሮ ከሰማይ በታች ከምድር በላይ ያለውን ሁሉ ግዛ፣ ንዳ፣ ብላ፣ ጠጣ ብሎ ነው እግዚአብሔር አምላክ ሰውን የፈጠረው። ስለዚህ ብርሃን አልብሶ ብርሃን አጎናጽፎ በክብር በልጅነት ክብር አክብሮ ነው የፈጠረው። ስለዚህ ግርማ ሞገስ የነበረው ብርሃን የነበረው ጸጋን የለበሰ አራዊት ፍጥረታት በአጠቃላይ ስም አውጣልን የሚሉት ወድቀው የሚሰግዱለት አርደ ብላን አልበጠጣን የሚሉት መላእክት የሚያጅቡት መላእክት የሚወዱት የእግዚአብሔር መልክ እያሉ እሱን ማየት እግዚአብሔርን እንደማየት ስለሆነ ሰውን አዳምን እያሉ አዳምን ለማየት የሚጓጉ እኩሌቶቹ ይነጠፉለታል፣ እኩሌቶቹ ይጋርዱታል፣ እኩሌቶቹ እሱን እያዩ ይደሰቱ ነበር። መላእክት ማለት ነው። ያገለግሉት ነበር መላእክት ማለት ነው። በእንደዚህ አይነት ክብር የተፈጠረ ፍጥረት ነው የሰው ልጅ እና ግን ይሄንን ሁሉ ክብር ከየት አገኘው? ሰው ይሄንን ሁሉ ክብር ከየት አገኘው ስንል ሰው ይሄ ሁሉ ያለው ፍጥረት አልነበረም። እንደዚህ አይነት ፍጥረት አልነበረም። ሰው ከመሬት የተፈጠረ ነው። መሬት ነው ሰው። ይሄ ሁሉ ልጅነት፣ ይሄ ሁሉ ክብር፣ ይሄ ሁሉ ብርሃን የሚገባውም አልነበረም። የራሱም ገንዘብ አልነበረም። ይሄንን ሁሉ የሰጠው ማን ነው? እግዚአብሔር ነው የሰጠው። እግዚአብሔር ሰጥቶታል። እና ሰው ምን ይጠበቅበታል ማለት ነው? ይሄን ሁሉ ላደረገለት ለእግዚአብሔር መታመን ይጠበቅበታል። ይሄን ሁሉ ላደረገበት እግዚአብሔር ማመስገን ይጠበቅበታል። ይሄን ሁሉ ላደረገለት ለእግዚአብሔር ፍቅሩን መግለጽ ይጠበቅበታል። የሰው ልጅ ማለት ነው ለእግዚአብሔር ፍቅሩን መግለጽ አለበት። ታማኝነቱን ምስጋና ማቅረብ አለበት የሰው ልጅ። ይሄንን ማድረግ አለበት የሰው ልጅ። ለምን? ከባዶነት አንስቶ ነው እግዚአብሔር አምላክ ሰው የተፈጠረበትን ነገር ስንመለከት የሰው መሬትነት፣ የሰው ባዶነት፣ የሰው ትህትና ይታየናል። ለምን? አፈር ነው። ሰው ከምን ተፈጠረ? ከአፈር። ግን ከዛ አፈር ደግሞ አንስቶ እግዚአብሔር አምላክ ምን አደረገው ሲባል እንዴት አድርጎ ፈጠረው? ከዛ ወደ ምን አወጣው ሲባል ደግሞ እርሱን ወደ መምሰል እግዚአብሔር አምላክን ወደ መምሰል ወደ ገዥነት ሲያወጣው ደግሞ ክብሩን እንመለከታለን። ለዚህ ሁሉ ክብር የሰጠው ግን እግዚአብሔር አምላክ ነው። ስለዚህ ሰው ምን አለበት ማለት ነው? እግዚአብሔር አምላክ ማመስገን፣ እግዚአብሔር አምላክን ማመስገን፣ መውደድ፣ ማመን፣ መታመን ይጠበቅበታል ማለት ነው ሰው። ይሄንን ደግሞ እንዲሽል ተደርጎ የተፈጠረ ፍጥረት ነው። ምን አለው? እውቀት አለው።
የተደረገበትን ያልተደረገለትን ወዳጁን ጠላቱን ማወቅ የሚችል አእምሮ እንዲኖረው ተደርጎ ነው ሰው የተፈጠረው። ስለዚህ አእምሮ አለው ሰው። የሰው ልጅ ዕውቀት አለው። ዕውቀት ብቻም ደግሞ ሳይሆን ደግሞ ማመስገን ይችላል ማለት ነው። ማመስገን ይችላል። ስለዚህ አእምሮ ያለው ስለሆነ እግዚአብሔር ምን እንዳደረገለት ያውቃል ማለት ነው። ምን እንዳደረገለት ያውቃል፣ ምን እንደሰራለት ያውቃል። ስለዚህ ይሄን አውቆ ደግሞ ሰው ማመስገን ግዴታው ነው። ማንም የሚያስገድደው ሲባል ራሱ ነፃ ፈቃዱ ያስገድድ ራሱ ተፈጥሮ ራሱ ያስገድደዋል። ለምሳሌ ሰው ሁሉ ጊዜ ውለታ ሲዋልለት ሁሉ ጊዜ ሲደረግለት ዝም ማለት አይችልም። ዝም ልበል ቢል እንኳን ቢያጥረው ስሜቱን የሚገልጽበት መንገድ ይፈልጋል። ውለታ የሚመልስበትን ነገር ይፈልጋል። ስለዚህ ሰው ከባዶነት አንስቶ እግዚአብሔር አምላክ በእንደዚህ አይነት ክብር ሲፈጥረው እግዚአብሔርን ማመስገን እግዚአብሔርን ማክበርና ለእግዚአብሔር ያለውን ክብር መግለጽ ግዴታው ነው ማለት ይሄ ይጠበቅበታል ማለት ነው። ለምን? ዕውቀት ስለሚያውቅ እግዚአብሔር ያደረገለትን ስለሚያውቅ። ስለዚህ ውለታ መመለስ አለበት። ውለታ የማይመልስ ከሆነ ለእግዚአብሔር ያለውን ፍቅር የማይገልጽ ከሆነ ለእግዚአብሔር ያለውን ታማኝነት መግለጽ የማይችል ከሆነ ሰው በገነትም ቢሆን በብርሃንም ቢሆን በጸጋም ቢሆን በመመስገንም ቢሆን እንደው ፍጥረታት ሁሉ ቢያመሰግኑት ቢያከብሩትም እንኳን ሰው ደስተኛ ሊሆን አይችልም። ለምን? ያልቻለው ነገር አለ። ማድረግ እየፈለገ ያልቻለው ነገር አለ። ምንድነው ሲባል ለባለው ለእግዚአብሔር ፍቅር መስጠት ካልቻለ፣ ለእግዚአብሔር ውለታ መመለስ ካልቻለ የእግዚአብሔር ውለታ ራሱ እሱን ከማስደሰት ይልቅ ያስጨንቀዋል። ለምሳሌ አንድ ሰው የሆነ ሰው ሁሉ ጊዜ የሚረዳው ከሆነ ሁሉ ጊዜ የሚያለብሰው ሁሉ ጊዜ የሚመግበው ሁሉ ጊዜ የሚያስተምረው ሁሉ ጊዜ ስጦታ የሚሰጠው ከሆነና ያ ሰው ደግሞ ያ ሁሉ የተደረገለት ሰው ለሰጪው አካል አንድ ቀን ቢያንስ እንኳን ከለታት አንድ ቀን እንኳን ቢያንስ ውለታ መመለስ የማይችል ቢሆን የሚሰጠው ስጦታዎች በአጠቃላይ ሰውየውን ከማስደሰት ይልቅ እንደውም ያሳቅቁታል፣ ያሳዝኑታል። ምን ነው በቀረብኝ አትስጠኝ ያስብሉታል። እነዛ ነገሮች ሁሉ መቼ ነው ይሄን ውለታ ልመልስ የምችለው እያለ ሰውየው ይጨነቃል ማለት። እንደዚህ ሁሉ እግዚአብሔር አምላክ ካለመኖር ወደ መኖር አምጥቶ በክብር በገነት በልጅነት የሰው ልጅ ብርሃን አልብሶ ብርሃን አጎናጽፎ ከፈጠረው በኋላ ሰው ለእግዚአብሔር ፍቅር የእግዚአብሔርን ፍቅር ለእግዚአብሔር ያለውን ፍቅር መግለጽ ካልቻለ ውለታ መመለስ ካልቻለ እና ለእግዚአብሔር ያለውን ታዛዥነት መግለጽ ካልቻለ እጅግ በተደረገለት ነገር ሁሉ የሚያዝን የሚተግዝ ፍጥረት ይሆናል እንጂ አይደሰትም ማለት ነው። ስለዚህ ይጨነቃል ማለት ነው። የእግዚአብሔር ፍቅር ያስጨንቀዋል ማለት ነው። የእግዚአብሔር ውለታ ያስጨንቀዋል ማለት ነው። ደስተኛ መሆን አይችልም ማለት ነው። ስለዚህ እግዚአብሔር አምላክ በተደረገለት ነገር እንዲደሰት እንዳይጨነቅ ለሱ ያለውን ፍቅር ይገልጽ ዘንድ እንዲችል አድርጎታል። ለሱ ያለውን ታማኝነት ሰው ገልጾ ለሱ ያለውን ፍቅር ገልጾ ሰው መደሰት እንዲችል አድርጎታል። ምን በማድረግ ሲባል ትእዛዝ በማዘዝ። ትእዛዝ እውነት ነው። እግዚአብሔር ለሰው የሌለውን ነገር ሰጥቶ ፍቅሩን ገልጾለታል። ሰው ደግሞ ለእግዚአብሔር እግዚአብሔር የሌለው ነገር የለምና ሁሉ ያለው ነውና ሰው ለእግዚአብሔር ሰጥቶ የሆነ ነገር ሰጥቶ ለእግዚአብሔር የሚያስፈልገው ነገር ሰጥቶ ለእግዚአብሔር ያለውን ፍቅር ሰው መግለጽ አይችልም። ለምን? እግዚአብሔር ምንም አይፈልግም ከሰው ምንም አይፈልግም። ስለዚህ ይሄ በዚህ እንዳይጨነቅ ምን አደረገው? ፍቅሩን የሚገልጽበት የፍቅሩ መገለጫ የሆነ ዘንድ ምን አደረገው ማለት ነው? አንድ ትእዛዝ ሰጠው። በቃ እቺን ትእዛዝ ከጠበቅልኝ ለኔ ያለን ወዳጅነት፣ ለኔ ያለን ታዛዥነት፣ ለኔ ያለን እምነት፣ ለኔ ያለን መታመን፣ ለኔ ያለን አክብሮት ፍቅርን በዚህ ትገልጻለህ ብሎ አንድ ትእዛዝ አዘዘው። አንድ ትእዛዝ ብቻ ማለት ነው። አንድ ቀለል ያለ ትእዛዝ አዘዘው። ደግሞ እግዚአብሔር የሰውን ደካማ ጎን ስለሚያውቅ ሰው ደካማ እንደሆነ ስለሚያውቅ ማይከላዊ ፍጥረት እንደሆነ ስለሚያውቅ የሚያስጨንቅ ትእዛዝ አላዘዘውም። አዳምን ዝቅ ብለህ ባትን ከፍ ብለህ አንገትን ተቀጣልኝ አላለው። ወይም የሚያስጨንቅ ትእዛዝ አዞ አዳምን ወደ ጭንቅ አልከተተውም። ቀላል ትእዛዝ አዞ በዛ ሰው ለእግዚአብሔር ያለውን ፍቅር እንዲገልጽ አድርጓል። ስለዚህ ምንድን ነው ያዘው ትእዛዝ ሲባል እንግዲህ ብዙ ጽዋትም ነበሩ፣ ብዙ ሊያዘው የሚከብዱ ነገሮች ነበሩ። ከነዛ ውስጥ አይደለም ያዘዘው፣ ብዙ ጽዋቶች አሉ። ከነዛ ከብዙ ጽዋት ውስጥ ግን ጌታ አንድ እንጨት ብቻ
አንድ ዛፍ ብቻ ለኔ ስትል ተውልኝ እና እሷን በመተው አንዲት እንጨትን አንዲት ዛፍን በመተው በለስ ትባላለች፣ ዕፀ በለስ ትባላለች እና በለስን በመተው የበለስን ፍሬ በመተው እሷን ባለመንካት እሷን ባለማየት እሷን ባለመመኘት ስለዚህ እሷን በመተው ለኔ ያለህን ፍቅር ለኔ ያለህን ታማኝነት ለኔ ያለህን እምነት ለኔ ያለህን አክብሮት ግለጽ ብሎ የፍቅር መገለጫ ትሆን ዘንድ ዕፀ በለስን ፈጥሮለታል ማለት ነው። ስለዚህ ዕፀ በለስን በመጠበቅ ሰው ምን ይሆናል ማለት ነው? ለእግዚአብሔር ያለውን አክብሮት፣ ለእግዚአብሔር ያለውን ፍቅር፣ ለእግዚአብሔር ያለውን ቦታ፣ እግዚአብሔር የዋለለትን ውለታ ሁሉ ይመልሳል ማለት ነው። ይመልሳል ማለት ነው። ለዚህ የተፈጠረ ፍጥረት አንዳንድ ጊዜ ሰው ምን ይላል? እንደው ዕፀ በለስን በልቶ አዳም ሞተ፣ ዕፀ በለስ ምን አለበት እግዚአብሔር ባልፈጥራት የሚል ሐሳብ ያላቸው ሰዎች አሉ። ዕፀ በለስን መብላቱም አይደለም ኋላ እንመጣበታለን። መብላቱ አይደለም ሰውን የገደለው ያጠፋው። የእግዚአብሔርም ደግሞ ዕፀ በለስን በገነት መፍጠር ጉዳይ አይደለም ሰው ዕፀ በለስን እንዲበላና እንዲሞት ያደረገው እግዚአብሔር ሰውም እንዲሞት ብሎ አልፈጠራትም። ዕፀ በለስን በዕፀ በለስን በመተው ሰው ለእግዚአብሔር ያለውን ፍቅር እየገለጸ ለእግዚአብሔር ያለውን ታማኝነት እየገለጠ ሳይጨነቅ ደስ ተሰኝቶ እንዲኖር ለማድረግ ነው። ለእግዚአብሔር ያለውን ፍቅር መግለጽ ካልቻለ ስለሚጨነቅ የእግዚአብሔር ፍቅሩን ስለሚያስጨንቀው ለእግዚአብሔር ያለውን ታማኝነት መግለጽ ካልቻለ አክብሮቱን መግለጽ ካልቻለ በዚህ በገነት በተሰጠው ነገር ሁሉ መደሰት እንኳን ስለማይችል ዕፀ በለስን የፈጠረው እግዚአብሔር ምንድነው? በተሰጠው ነገር እግዚአብሔር እሱም ደግሞ ለእግዚአብሔር ታማኝነቱን በዕፀ በለስን ባለመብላት ገልጾ ምን እንዲሆን ነው ማለት ነው? በደስታ እንዲኖር ነው። ስለዚህ የፍቅር መገለጫ ናት ዛፊቱ ማለት ነው። የፍቅር መገለጫ ተደርጎ ነው የተፈጠረችው። ቀላልም ሕግ ነበረ እንዳት